እኔ ይቅርታ ምን ያደርግልኛል? አማራጭ አልነበረኝ። እኔ የሆነ ነገር ሆኜ ራሴን አጥቼ ቢሆን ይቅርታ እኔን ይመልሰኛል? አትጩብኝ ፍፄ። እንዴ ምን እያደረክ ነው? ፍጹም በእናትህ ካትጃጃል። ናቅፈተው ቁልፉን አምጣው። በጉልበት ወጣሽ አይደል? እኔ ደግሞ ጉልበቴን ማድረግ ስለነበረብኝ ነው እንደዚህ ያልኩት። አንተ እስከመች ነው እዚህ ቤት የምታቆየኝ? ሐሳብክ ምንድነው? ከዚህ በኋላ አትውጭ። ድጋሚ ልንገርሽ፣ በመጣበት መንገድ ወጣለሁ። ተው ፍጹም ተው፣ ሌላ ችግር ውስጥ እንዳትገባ። እኔ እንደውም ፈቅጄልሻለሁ። ውጪ። ታውም ያለው ልትንከባከቢኝ ይገባል። አንቺ ነሽ ያሳመንሽ። ምንድነው ትልቅ ነገር እንደሆንክ ያህል የምታስመስለው? አንተ ራስህ ከዚህ በላይ መልገዬ ነው አልሞት አልኩሽ። ያደረከው ነገር ነው እንደዚህ እንድትሆን ያደረገክ እኮ። አሁን እኔን መንከባከብ አለብሽ። እንዳሳመምሽኝ ጭንቅላቴን እንደዚህ እንዳወዛገብሽው ሐኪም ቤት መሄድ ትችላለህ። ሐኪም ቤት ልወስድክ እችላለሁ። ከዛ ባለፈ ግን ምንም ላደርግልህ እኔ ጠይቄያለሁ። አታናደኝ። አንተ ምን ውስጥ እንደገባው እሷ ተንከባከብ ነው የተባልኩት። የመታች ተንከባከብ፣ በመታች እጅ ትሸን የተባልኩት። ሙቃፊልኝ በቃ እንጂ አልችልም፣ ማፍላት አልችልም። ቻል በቃ እንደምትችይ አድርገሽ ሻይም ቢሆን አፍዩ። ሻይ ማፍላት አልችልም። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ እንግዲህ በጣም ብዙዎቻችሁ ተናዳችሁብኛል ከትናንት ወዲያ ባረኩት ነገር። ግን ያው ምንም አማራጭ አልነበረኝም። ስታስቡት ያው እንደኔ ሆናችሁ ለመረዳት ስትሞክሩ ምን ማድረግ ይችል ነበረ? ያው 3 ቀን ሙሉ አንድ ቤት ውስጥ ተቆልፎብኝ አስቡት። ቤተሰብ የሚባል ነገር አለ። ቤተሰብ ይጨነቃል። ስልኬ እሱ ጋር ነው። እሱ ደግሞ በቃ የራሱን ስሜት ነበር ሲረዳ የነበረው። የኔን ስሜት ሊረዳ አልቻለም ነበር። በቃ ምክንያቱም ልደውል እንኳን እያልኩት ምንም ሊሰማኝ እየቻለ አልነበረም። እና ያን ብቻ ማድረግ ነበር የነበረብኝ። ሌላ አማራጭ አልነበረኝ። እና ለዛ ነበረ ዛሬ የመጣሁበትም አንደኛው ምክንያት እናንተም ባረኩት ነገር በጣም ተናዳችሁብኛል። እናንተን ከልቤ ይቅርታ ለማለት እወዳለሁ። እንደዚህ አይነት ነገር ስላረኩ አማራጭም ስላልነበረኝ ነው። ያው ትረዱኛላችሁ። እንደዚህ ማድረግ አልነበረብኝም። ፍፄ በጣም ታሟልና እሱን ልጠይቀውና ይቅርታ ልለው ነው የመጣሁት። በእርግጥ ማድረግ አልነበረብኝም፣ ግን አማራጭ የለኝም ነበረ። ያን በቃ እሱና እሱ ብቻ ነው አንድ አማራጭ የነበረው። እንደዛ ማድረግ ነበረብኝ። እንደዛ ባይሆን ኖሮ እኮ አስቡት፣ በቃ ብዙ ጊዜ እንደዚህ አግቶኝ አንድ ክፍል ውስጥ ተቆልፎብኝ ብዙ ጊዜ ልቆይ ነው ማለት እኮ ነው። ስታስቡት እንዴ! ያው ምክንያቱም በቆየው ቁጥር እሱም ችግር ውስጥ ነው የሚገባው፣ እኔም ደግሞ ሌላ ስሜት ውስጥ ነው የምገባው። ለሱ ያለኝ ነገር ይቀንሳል። ይባስ ደግሞ እንደዛ ባረገ ቁጥር እየጠላሁት ነው ልመጣ የምችለው። እሱ በምን አይነት መንገድ እንደተረዳው አላውቅም። በማገቱ በቃ እኔ እሱ የምወደው አይነት ነገር ነው የተሰማው። ያ ደግሞ ሊሆን አይችልም። የሰው ልጅ በፍላጎቱ ሆኖ በፍቅር ምናምን ተጠይቆ ነው ሲሆን ደስ የሚለው እንጂ በግዴታ ታግቼ ምናምን አይሆንም። እንደዛ ሲጀምር ስታስቡት ራሱ አይመጣውም እንጂ ለቅሶ አልፈልግም። በእርግጥ በጣም ተንከባክቦኛል ማለት የሚደረገውን ነገር እያደረገልኝ ነበር። ግን እዛ ላይ የሱ ጥፋት ምንድነው? ካለ ፍላጎቴ እኔን ማምጣቱና የኔን ፍላጎት አለማክበሩ፣ የኔን ስሜት አለመረዳቱ ነው እዚህ ጋር የሱ ጥፋት እንጂ ላይክ ትሪት በማድረግ ደረጃ ትሪት እያደረገኝ ነበረ። እሱን አልክድም። ግን እኔ በቃ ከዛ ቤት መውጣት ስላለብኝ የወሰድኩት እርምጃ ነው። በቃ የታየኝ ሀሳብ የመጣልኝ ሀሳብ እሱ ብቻ ስለሆነ ነው እንደዛ ያደረኩት። እና ደግሞ እኔ አላቅም እንትን ነው ደብቄው ስለነበረ ምኑን ልምታው ይሄ እንዴት ነው እየፈራው ነበርና ጭንቅላቱን ልምታው ምናምን ብቻ ይሆናል አይደለ? ለመውጣት ብቻ ስለነበረ ሀሳቤ ምኑን ልምታው በቃ አላቅም። በዛ ሰዓት ራሴንና ቶሎ ደንግጬ ይሄን ሊጎዳልን ብዬ አላሰብኩም ነበር። ያሟልን ብዬ አላሰብኩም ነበር። ግን አሁን
ታሞ ተኝቷል እኔ ተባልኩት እና እሱን ልጠይቀው ይቅርታ እናንተንም ያው ቅድም እንዳልኩት ከልቤ ይቅርታ ጠይቃቸዋለሁ። በጣም አስከፍቻቸዋለሁ፣ ግን ማድረግ ስለነበረብኝ ነው። እሱንም ይቅርታ ልጠይቅ መጥቻለሁ። ሰፈሩንም አውቄዋለሁ። ሰፈሩንም ያው ለሰው አሁን ራሱ ብቻዬን ስመጣው ምንም ማረጋገጫ የለኝም እኮ ይቅርታ ልጠይቀው ብዬ ያው እሱ ምን ሊያስብ እንደሚችል አላውቅም፣ ግን ይሄ ሰፈሩን አሳይቻለሁ ለቅርብ ጓደኛዬና ብቻ አላውቅም። እናንተም እዚህ ጋር ይውልኝ እና በቃ ቤተሰቦቻችን ያው እንደነገርኳችሁ ነው። ያው ሰፈሩን ለይቼዋለሁ፣ ሰፈሩን አውቄዋለሁ እና ደግሞ እሱን ይቅርታ ልጠይቅ እየሄድኩ ነው። ለሚፈጠረው ኃላፊነት እናንተ ፍረዱልኝ። ብቻ ጥሩ ሆኖ ይቅርታ አድርጉልኝ ምናምን ደግሞ በሰላም እንደምመለስ ተስፋ አደርጋለሁ። በቃ አብረን እንሂድ። ሰላም ማለት ለምንድን ነው ጠይቅ አጥፍቻለሁ። ጥፋት ይቅርታ ልክ ነው የመጣሁት ማለት አልገባኝም። ጥፋት አጥፍቻለሁ። የተቆጣኝ? አዎ። እንዴት ነው የመታሽኝ? እኮ አጥፍቻለሁ ይቅርታ እኮ እንዴት እንደመታሽኝ አይተሻል? ማለት የሆነ ነገር በሆነ እኮ ፍፄ በዛ ሰዓት ይኸውልህ ምንም አማራጭ ማሰባት ሺም ነው ማሰብማ እችላለሁ። እና ታዲያ በቃ ባረክ የሆነ ነገር በሆነስ ጭንቅላቴን ከኋላ እንደዛ መተሽኝ አታስቢም? ትንሽ እንኳን ማሰባት ማለት ይቅርታ እኔ ይቅርታ ምን ያደርግልኛል? አማራጭ እኔ የሆነ ነገር ሆኜ ራሴን አጥቼ ቢሆን ይቅርታ እኔን ይመልሰኛል? አትጩብኝ ፍፄ። ምንም ልትሆን አትችልም። አስቤ ነው ያደረኩት ማለት ሰሻ አስቤ አቅጄበት ነው ያደረኩት። በቃ ለምንድን ነው የመጣሽው? ይቅርታ ልልክ ላደረኩት ነገር ይቅርታ ልልህ? አዎ። እርግጠኛ ነሽ ይቅርታ ልትይ ነው የመጣሽው? እንዴ ማለት ከዛ ውጪ ምን ላደርግ እችላለሁ? ይቅርታ ልልክ ነው የመጣሁት። ነገር እያሰብኩ ነበር። እሺ ለማንኛውም መጣሁ። ምንድን ነው እንዴ? ምን እያደረክ ነው? እጹም በእናትህ ካትጃጃል። ና ክፈተው፣ ቁልፉን አምጣው። ምን እያደረክ ነው? ማነሽ አንቺ? ነኝ መጥተሽ ሄድሽ እኮ መጥቼክ ስለሄድኩ ዘጋኸው በሩ። እጹም አትጃጃል። ጀመረክ ደግሞ። እኔ ይቅርታ ልጠይቅክ ነው የመጣሁት። ምን ልታደርግ ነው? ምን ለማድረግ እየሞከርክ ነው? ቆይ አንተ እንዴ አይደብረንም እንዴ? አንቺ አይደብረሽም? ትጀጀል። አምጣው ቁልፉን። እዚህ ከፍተሽ ውጪ። እንደመጣሽ ከፍተሽ ውጪ። ኧረ ስለ መድኃኒዓለም እኔ አሁን ሌላ ነገር ምንም ለመፍጠር አልመጣሁም። ይቅርታ ልልክ ነው በቃ። ይቅርታ አልኩክ። ቁልፉን ክፈትልኝ ልውጣ። አንተ ቆይ ምን ለማድረግ እየሞከርክ ነው? እኔ እኮ እንደወደክ ለምንድን ነው እንደዛ ያደረግሽ? በቃ መውጣት ስላለብኝ አማራጭ ስለሌለኝ መውጣት ስላለብኝ። ምክንያቱም አንተ አንድ ሀሳብ ላይ ነው፣ የራስን ስሜት ብቻ ነው እየተረዳክ ያለው። የኔ ስሜት ልትረዳ ስላልቻልክ በቃ እንትን አልኩ። ምንም ልትሆን አትችልም እኮ ማለት ምንም ልትሆን አትችልም። በዛ ሰዓት ብደነግጥም አስቤበትና አቅጄበት ያደረኩት ነገር። እንዴት እንደመታሽኝ ያላየሽው? በቃ እሺ ይቅርታ። የማን ነው ይቅርታ? ምን ያደርግልኛል? በቃ አንተም እኮ እንደዛ ማድረግ አልነበረብህ። እንኳን መጣሽ ነው። ይኸውልህ ስማኝ፣ በሌላ ነገር ልፈልግሽ ነበር። እግርሽ እያንቀለቀለ መጣሽ። እስቲ አሁን መተሽን ተውጪ እንደው እናያለን። ይቅርታሽንም አልፈልግም። አሁን እሺ አንቺ እንደመታሽኝ እኔ ልምታሽ? እዚህ አጋድሜ ልተውሽ? እሱን ነው የምትፈልጊው? አዛትብኝ፣ አታስፈራኝ። በሩን ክፈትልኝ ልውጣበት። አትወጪም። እስቲ አሁን መተሽን ተውጪ እንደው እኔ አልከፍትልሽም። ችግር ውስጥ ነው የምገባው። ችግር ውስጥ ነው የምገባው። አሁን ከዚህ በኋላ ችግር ውስጥ ልግባ? እውነት አንቺ ነሽ ችግር ውስጥ የማትገቢው። እንደዛ መተሽኝ ስትሄጂ እኔ ችግር ውስጥ እንዳላስገባሽ። እሺ መታወክ ግን አንተ ጥፋተኛ ነህ። አንተ ያን ባታደርግ ኖሮ እኔ እንደዚህ አይነት እርምጃ ውስጥ ልገባ አልችልም ነበር እኮ። ጥፋተኛ ነኝ አይደል? እንኳን ሆንኩ። እኔም እንኳን ሆንኩ።
እንኳን አጠፋው እንኳን መታው በቃ እንደፈለግሽኝ በቃ ተዝናኝ ከፍተሽ ውጪ ሂጂ ፍጹም እወጣለሁ እኔ እኮ መውጣቴ እኮ አይቀርም እዚህ ቤት ውስጥ ልታገተኝ አትችልም መተሽኝ ነው የምትወጪው አሁን እስቲ እንያ ተዝናኝ ሂጂ ውጪ ትርቀት በገማቱን ፍጹም ሳልልሽ ለምን መጣሽ እኔ ይቅርታ ልልክ ነው ይቅርታ አልፈልግም ቤተሰቦች ስለዘኑብኝ ነው ይቅርታ ልልክ የመጣሁት ምንም ይቅርታ ምንም አያደርግልኝም እንኳን መጣሽ አርፈሽ ተቀመጭ በቃ ይሄ ሰውዬ ማል እንዴ ከዚህ በኋላ ፋራ መታረጊውን ፋራ ታረጊያለሽ ከዚህ ቤት እስቲ ማን እንደሚያስወጣሽ እናያለን ግን እውነት ፍጹም ማለት እኔ አንተ እንድትወድክ ነው እንደዚህ እያደረክ ያለው አይደለም እንድጠላክ ነው የምር እንድጠላክ ነው እያደረክ ያለው እኔ እንደውም ምን ልወስጥ ከተሽኛል ጥይን ከዚህ በኋላ እንደውም እንዳትወጂ አንቺ በላይ ለኛ እንደምታሽ መጥቼ ላሳይሽ መሰለኝ አስፈኛ ከይዤ መጥቼ በራታሽ ለምታሽ እኔ ግን ጤነኛ የመሰልከኝ አይደለም አንተ ሰውዬ ማለት ጤነኛ የሆንክ የመሰለኝ አይደለም እያበድክ ነው ተቀመጭ በቃ አይ የምትረገው ነገር በጣም የብደት እየሆነ ነው አረ የምር አበድ ምንም በልኩስ እዚህ ላይ ምንም እያደረኩ አይደለም ምንም እያደረኩ ጉልበተኛ ነሽ በጉልበት ወጣሽ አይደል እኔ ደግሞ ጉልበቴና ማድረግ ስለነበረብኝ ነው እንደዚህ ያልኩት አንተ እስከመች ነው እዚህ ቤት የምታቆየኝ ሐሳብክ ምንድነው ከዚህ በኋላ አትወጪ ድጋሚ ልንገርሽ ወጣበት መንገድ ወጣለሁ ተው ፍጹም ተው ሌላ ችግር ውስጥ እንዳትገባ እኔ እንደውም ፈቅጄልሻለሁ ውጪ ፈቅጄልሻለሁ ሂጂ ቁልፉ ስጠኝ ሌላ ነገር ውስጥ እንዳትገባ ቁልፍ የሚባል ነገር የለም እዚህ ደውዪ የምትፈልጊበት ቦታ ደውዪ ቤተሰብ ምን የምትይበት ቦታ ደውዪና ይምጡ ውስጥ ያስወጡሽ በነገር ላይ ይሄ እንደሚሆን የምር በቃ ውስጤ ነግሮኛል ይሄ እንደምታረግ ታውቆኝ ነበርና አስቀድሜ ቦታውን መናገሬ በጣም እሺ ያስወጡሽ በቃ የምትያቸው ሰው እንጦና ያስወጡሽ እናያለን ምን ልታደርግ እንደምትችል እናያለን ይሄ እልህ ግን አንተ ፍቅር ነው ግን ያዝ ፍቅር ነው ያዝ እልህ ነው የምን ፍቅር ነው ማለት ነው ፍቅር እልህ ነው ያዝክ የምር አንተ እልህ ውስጥ በገባ ቁጥር እኔንም መግለው እንጦና ያስወጡሽ አሳይዎች ያልሻቸው ፕሮግራሞች እኔ አሁንም እየነገርኩህ ነው ችግር ውስጥ አትግባ ጨቃጨቂ በቃ አትወጪሽ ምንድን ነው ታመም ያለው ልትንከባከቢኝ ይገባል አንቺ ነሽ ያሳመምሽ ምንድን ነው ትልቅ ነገር እንደሆንክ ያህል የምታስመሰል ነው አንተ ራስህ ከዚህ በላይ ምን ልገይ ነው አልሞት አልኩሽ ነካኮ ነው ያደረኩት ምንድን ነው ነካ ነው ያደረግሽኝ እንደዛ አይ በጣም ትልቅ ነገር ጭንቅላቴን ደርመሰሽ ሄደሽ ነካ ነው ያደረኩት አይ እዚህ ጋር ታጋግል ምንም ማስመሰል አይጠበቅብህም በቃ ግዴታሽ ነው አሁን እኔን መንከባከብ ግዴታሽ ግዴታ አይደለም ማነው ግዴታ ያደረገው ማነው እኔን የመታኝ እኔ ራሴን ነው እንዴ ማነው ያገተኝ እኮ ታዲያ አገትኩሽ ሌላ ነገር መተውክ በቃ እኮ አሁን እኔ ልትከባከቢኝ ማለት ያደረከው ነገር ነው እንደዚህ እንድትሆን ያደረገክ እኮ አሁን እኔን መንከባከብ አለብሽ እንዳሳመምሽኝ ጭንቅላቴን እንደዚህ እንዳወዛገብሽው ሐኪም ቤት መሄድ ትችላለህ ሐኪም ቤት ልወስድክ እችላለሁ ከዛ ባለፈ ግን ምንም ላደርግልህ እኔ ጠይቄያለሁ አታናደኝ አንተ ምን ውስጥ እንደገባው እሷ ተንከባከብ ነው የተባልኩት የመታች ተንከባከብ በመታች እጅ ትሽን የተባልኩት ያንን ደግሞ ማድረግ የማትፈልጊ ከሆነ ደግሞ እኔም አማራጭ የለኝም እኔም እንደተመታሁት መልሽ ይመታሻለሁ አንተ ከፈለግሽ አንድ እየቀለድኩ አይደለም ቀልድ እንዳይሆን እና መታይ በእናንተ የት ነው ያለው ላምጣ እንትኑ ማታለም አልችልም አንቺ ላይ ደግሞ ጀን ጀን ያላበለ ጀግና መባል አልፈልግም
ከምር ማሰብ ራሱ አሁን ትስማሚያለሽ አትስማሚም? ምንም መስማማት አይደለም። ጊዜ ፈጀዋል። ጊዜ ማለት ጊዜ ይፈታዋል እኮ። እኔ ይቅርታ አልፈልግም። ይቅርታ እንዳደርግልሽ የምትፈልጊም ከሆነ እንደመታሽኝ እንድታስታምሚኝ እፈልጋለሁ። ምን አድርጌ ነው ማስታመም? ካንተ ማን እንዴ ማለት የመታሽኝ አንቺ አይደለሽ? አንተ እዚህ ቤት ውስጥ ቆልፈህ ብቻዬን በጭንቀት ሳብድ እሱን እሺ አንተ እንትን በለኝ። አንቺ እንትንሽ አራዳ ነሽ። እኔን እንደዛ ፋራ አድርገሽ አንተ አራዳ ለመባል ነው እኔን እዚህ ጋር ያገትከኝ? የአንተ አራድነት አንድ ክፍል ውስጥ ዘግቶ 3 ቀን ማቆየት ነው አይደለም። እኔማ በእኔ ቤት ተንከባከብኩሽ ብዬ ማሰብ በጣም መንከባከብ እንደዚህ ነው። ተንከባከብ አታውቅም ማለት ነው። ከብካቤ ማማራ ለብክ ማሻአላ ማንኛውም በቃ ለማንኛውም እኮ ትስማሚያለሽ አትስማሚም? በቃ እንዳሳመምሽኝ እስኪሻለኝ ድረስ ልትንከባከብኝ ይገባል። አልስማማም። አንተም እንደዛ አድርገኸኝ እኔ ምንም አልሆንኩም። እንኳን እኔ እኮ ምን ያደረኩሽ ነገር አለ? ትንሽ ነገር ተደረኩ ብለክ ምንም እንዳላደረከኝ ነው የሚሰማክ? ትንሽ ነገር ነው አይደል? ምንም አንተ እንደ እስረኛ 3 ቀን ሙሉ አስገብተኸኝ ምንም አላደረኩሽም ስትል አታፍርም እንዴ? ትንሽ ይሰማል። የሆንሽው ነገር ካለ መናገር ነው። ምን የሆንሽው ነገር አለ? እንደ ሰው እናስብ እኮ። ምን የሆንሽው ነገር አለ? ምን ያላደረክኝ ነገር አለ? ምን የሆንሽው ነገር አለ የምትለው? እሺ ምን አደረኩ? እንትን ይሄ እኮ ልታዝናናኝ እኮ አይደለም ያመጣኸኝ። ተረድተኸዋል አይደል እኮ። ምንድን ነው የደበረሽ? የዛን ቀን እኮ ተንከባክበሽኛል አመሰግናለሁ እያልሽ ነበር ወይስ እሱም ውሸት ነው? አዎ ውሸት ነው። የፈጠርኩት ድራማ ነው እንደው። አሁን እኔ በእኔ አቅም በተንከባከብኩሽ፣ አንቺ ደግሞ አሁን በተራሽ ተንከባከበኝ ይገባል። አንድ ክፍል ውስጥ አግተኝ አይደለም እንከባከብክ አይደለም። አስወጣኝና ልንከባከብክ እችላለሁ። እንደዛ ሳይሆን እስኪሻለኝ። አይ የምትስማማ ከሆነ እኮ አብረሽ ማጥኝ ከሆነ ወጣታችን አይ ደግሞ እዚህ ሆነሽ እዚሁ ነው የመታሽኝ። እዚሁ እንድትከባከብኝ ነው ፈልገው። በቃ ከዛ ውጭ አማራጭ የለኝም። እኔ በመጀመሪያ መማታትም አልነበረብሽም። እሺ ሞቼስ ቢሆን እንደዛ ጭንቅላቴን ከጀርባ እንደዛ በመጥበሻ አጋይተሽ የምትይዘው ትልቅ ነገር አየኸው አንተ ሰው ማለት ትንሽ ነገር ነው። አዎ ትንሽ ነገር ነው። አካበድከው፣ በጣም አካብደክ ነው እያወራክ ያለው ሲል እንደዛ ጭንቅላቴ ሲጮህ ቀልድ ነው። አሁን ግዴታሽ እኮ ነው። የትኛውም ነገር እኮ ግዴታ ነው። ያን ሊሆን ያረከው ራስክ ነክ። የትኛውም ሰው ቢጠየቅ አድርጊ የሚልሽ ነገር ነው። መንከባከብ ግዴታሽ ነው። ሌላ ነገር አድርጊልኝ አላልኩሽም። ሆስፒታል መሄድ አለብክ። በቃ ሆስፒታል አሁን ምን ነው መሄድ ያለብኝ ቦታ ሄጃለሁ። እኔ መጠየቅ ያለብኝን ጠይቄያለሁ። በቃ ሌላ ነገር አልፈልግም። አሁን እኔ ካንቺ ምክር ፈልጌ አይደለም እየጠየቅኩሽ ያለሁት። እኔ ደግሞ አልፈልግም። በቃ አልፈልግም። ግዴታሽ ነው። ፈለሽ አልፈለሽ ያንቺን ፍላጎት አይደለም እየጠየቅኩሽ ያለሁት። ግዴታሽን ነው እየነገርኩሽ ያለሁት። ሂጂ እሺ በቃ ሂጂ። አንቺ ምን ያሰሽልኝ በሚለው በርሬ ነው ሜዳ ሂጂ እኮ 6 ጊዜ ተናገርሽ አይደል? ሂጂ የፈለግሽውን አድርጊ። ግን ጥለሽ ሂጂ ከፈለግሽ። ምን ብረት ነኝ እንዴ የሚያክል በር በከፋ እኔ ላይ ነው አቅም ያለሽ? እኔን የመምታት አቅም ነው ያለሽ? አቅምሽ እሱ ነው። ሂጂ በር ደግሞ ነገርኛ ይሄን በር መገንጠል ደግሞ ምን ይከብዳል? ገንጠልሽ ሂጂ። እንጃው ለማንኛውም የሚደረገውን ሞቅ የሚፈላ ኮናፍ እንዳሳመምሽ አትንከባከቢኝ። ራስሽ ሸምቅ ሞራሉ እንዴ ጂጂ አሁን ቶሎ እኔ እንደተንከባከብኩሽ ተንከባከቢኝ እስቲ። ከዚህ በኋላ እንዳበጣብጂ ሲሻለኝ ራሴ ሂጂ ልሻለሁ ይችላልሻለሁ አውጣሻለሁ። ግን ሳይሻለኝ በቃ እኮ አይደለም ስትፈልገኝና ሳትፈልገኝ በቃ አሁን መብት የለሽም። መብትሽን ተጠቅመሽዋል። እኔ ጭንቅላቴን ብለሽ ከቤት ወጥተሻል። እሱ ያንቺ መብት ነበረ።
አሁን ደግሞ የኔን መብት እየተጠቀምኩ ነው። አሁን ወደ ስራ ሂጂ። ወረባክ ገረደህንም ልታደርገኝ ነው? ወደ ስራ ሂጂ እንዴ? ጭንቅላቴን እንዴ ሞቼስ ቢሆን እንዴ የደም ምትከፍል ነው የምትሞተው። ኧረ ተው። አንቺ ከኋላ እኮ ነው የመታሽኝ። እስኪ ትንሽ ለማሰብ ሞክሪ። ምን ልትሆን ትችላለህ እንዴ? ለምንድን ነው እንደዚህ ጨካኝ የምትሆኚው? እኔ ምንም ጨካኝ ነኝ አይደለም። በዚህ ልክ ለይቅርታ ነው አይደል የመጣሽው? ይቅርታ አልኩህ። በቃ ለይቅርታ ከመጣሽ በቃ እኔም ይቅርታ እንዳደርግልሽ የምትፈልጊ ከሆነ በቃ እስኪሻለኝ ተንከባከቢ። እኔ ሲሻለኝ ተሻለኝ እልሻለሁ። አሁንም እኮ ተሽሏል። እኔ ውጪ ነው የተሻለኝ የሚመስለው። እንዴ ጭንቅላቴ ምን እየሆነ እንዳለ እኔ ነኝ የማውቀው። ሙቃፊልኝ በቃ እንጂ አልችልም፣ ማፍላት አልችልም። ቻል በቃ እንደምትችይው አድርገሽ ሻይም ቢሆን አፍዪ። ሻይ ማፍላት አልችልም። ቀጥይ አሁን እንትን በይ ተንከባከቢኝ። ወደ እንክብካቤሽ ሂጂ። ገረድ እራሱ እንደዚህ እንደዛ አይደለም። ያደረግሽውን ነገር እንትን ማለት አለብሽ። የትኛውም ሰው እኮ የደም ብሎ ይከፍላል። የሆነ ሰው ቢገጨው እንኳን የሆነ ነገር ቢያደርገው ይከፍላል። የደም ብሎ በሽማግሌ እንኳን ብር ትፈልጋለህ? በብር አይደለም። እሺ በእንክብካቤ ነው። እኔ ደግሞ እንክብካቤውን ስለማልችልበት ነው እንደዛ ያልኩኝ። እኔ ችግር የለውም አንቺ በምትችይበት ከፈለግሽ በምትም ከሆነ መተሽኝ አንቺ መማታት ነው የምትችይው። ጉልበተኛ አንዴ ወይኔ አንዴ ለምን እንደዛ አደረግሽ ብለህ እራሱ መለስ ብለህ ለመረዳት በቃ ይቅርታ። እኔማ ተመለሰች ብዬ ማሰቤ እሻለች ብዬ ግን አሁን ከዚህ በኋላ ትግል እንትን አንልም፣ አንታገልም። ብቻ እኔ እስኪሻለኝ እንትን በይ። ከዛስ ምንድን ነው? ከዛ ችግር የለም እኔ ራሴ ወስናለሁ። ግን አሁን አንቺ ግዴታሽን ተወጪ። እንደፈነከትሽኝ እሺ በቃ እንትን በይ። ከዛሬ ጀምረሽ በቃ እኔ መንከባከብ። ከዛ በኋላ ዛሬ ከተሻለኝ ዛሬ፣ ነገ ከተሻለኝ ነገ፣ ከነገ ወዲያ ከተሻለኝ ከነገ ወዲያ፣ ብቻ እስኪሻለኝ ድረስ ተንከባከቢ። ሌላ ነገር አልፈልግም። ስታስጠላ ምንድን ነው የምትፈልገው? ሙቅ አፍ የለኝ። ሙቅ ሳይሆን በጭንቅላት ላይ ምንድን ነው ሙቅ ነው መፈላት ያለበት። ሙቅ ለጉንፋን ለራስ ምታት አይደለም፣ ለጭንቅላት አይሆንም ሙቅ። እሺ በቃ አንቺ የምታውቂውን አድርጊልኝ። እሺ እኔ እኮ ስለማላውቅ መርዝ አልኩ ነበር መስጠት ነው። ቤቱ ላይ መርዝ ስለሌለ አትጨነቂ። ምንም የሚገለኝ ነገር የለም።